በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ አይንተ እግዚአብሔር ካህናት፣ ወንድሞች ዲያቆናት፣ አባቶች፣ እናቶች፣ እህቶች፣ ወንድሞች፣ ሕፃናት ጭምር በኃያሉ እግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን አደራችሁ? እንደምን ሰነበታችሁ? የአምላካችን የእግዚአብሔር ስሙ በላይ በሰማያት በከበሩ በቅዱሳን መላእክት በቅዱሳን ሁሉ የተመሰገነ ይሁን። ለድንግል ማርያም እግዚአብሔር ክብር ሰጥቷታል አክብሯታልና በመላእክት በደቂቀ አዳም ሁሉ የምትመሰገን ናትና ለድንግል ማርያም ክብር ምስጋና ይድረስልን። እግዚአብሔር ላከበራቸው ቅዱሳን ሁሉ ለቤተ ክርስቲያን ለመስቀሉ ምስጋና ይድረስልን። እንግዲህ ዛሬ ዕለቱ ዘመነ ክረምት ነው። ዕለቱ የበዓሉ መከበር የመልአኩ የቅዱስ ገብርኤል ዓመታዊ ክብረ በዓሉ ነው። የቅዱስ ቂርቆስ የቅድስት ኢየሉጣ የሃይማኖታቸው ጽናት የተደረገበት ቀን ነው። ስለዚህ ዛሬ የምንማረው ቅዱስ ያሬድ በመዝሙሩ ማንሻ አዝማች እያደረገ የሚዘምረው ጥቡ ልቡ ለሕፃን እያለ የሚዘምረውን የዝማሬ ቃል እየደገምን እንደ ቅዱስ ያሬድ እየመላለስን ሃሌሉያ ጥቡ ልቡ ለሕፃን እያለ የዘመረውን ቃል ማንሻ በማድረግ የዕለቱን የበዓሉን ትምህርት እንሰማና ከዕለቱ ከሚከብረው ከቅዱሳኑ ረድኤት በረከት አምላካችን እንዲያሳትፈን ይሆናል ማለት ነው። አምላከ ቅዱስ ገብርኤል አምላከ ቅዱስ ቂርቆስ ወኢየሉጣ ረድኤት በረከታቸውን ያሳድርብን። ጥቡ ልቡ ለሕፃን የሕፃኑ ልብ የጨከነ ነው የጸና ነው የሚል ትርጓሜ አለው። የሕፃኑ ልብ ምን የሆነ ነው? የጸና ነው፣ የጠነከረ ነው፣ የማይናወጽ ነው ማለት ነው። ይህንን ማንሻ በማድረግ ዛሬ ዕለቱ ዓመታዊ የቅዱስ ገብርኤል በዓል ነው። የሚከበርበትን ታሪኩን እንሰማለን። ከዚያም በኋላ እኛ የምንማረውን ተምረን የተገባላቸውን ቃል ኪዳን ሰምተን እኛም ከበረከቱ ተሳትፈን እንድንሄድ ይሆናል። በወንጌሉ ላይ ጌታችን ቅድም ሲነበብ እንደነበረው የሉቃስ ወንጌል ምዕራፍ 10 ከቁጥር 17 ጀምሮ ያለውን እንደሰማችሁት ሰባው በደስታ ተመልሰው ጌታ ሆይ አጋንንትስ እንኳን በስምህ ተገዝተውልናል አሉት። እንዲህም አላቸው፣ ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁ። እነሆ እባቡንና ጊንጡን ትረግጡ ዘንድ በጠላትም ላይ ኃይል ሁሉ ሥልጣን ሰጥቻችኋለሁ። የሚጎዳችሁም ምንም ነገር የለም። ነገር ግን መናፍስት ስለተገዙላችሁ በዚህ ደስ አይበላቸው። ስማችሁ ግን በሰማያት ስለተጻፈ ደስ ይበላችሁ አላቸው። ጌታችን ደቀ መዛሙርቱን በሃይማኖት ጽናት የሚገኘውን እሱ የሚያደርገውን እንደሚያደርጉ አጋንንትን ያወጣ እንደነበረ እነሱም በማውጣታቸው ያ እምነት ስለተጨመረላቸው ደስ ብሏቸው የታመሙትን ስለፈወሱ አጋንንት ስለታዘዙላቸው እጅግ በጣም ደስ ብሏቸው እንደመጡ ይነግረናል። በዚህም ደስታቸው ላይ እያለ ነው ጌታችን ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁ። መብረቅ እንደምታውቁት ከምስራቅ እስከ ምዕራብ ሰንጥቆ ይወርዳል። ከወረደ በኋላ ግን መብረቅ ምንም አይሰራም። ሰይጣንም እንደዚሁ በሰው ልጅ ላይ የሚያፈጣውን ፈተና አንዴ ከወረወረ በኋላ ኃይሉ ይነሳል። ሰይጣን ሦስቱ አርእስተ ኃጣውእ በጌታችን በኢየሱስ ክርስቶስ ላይ መፈተኑን ከወረወረ በኋላ ጌታ ድል አድርጎታል።
የሰይጣንንም ኃይሉን እንደዚሁ ነስቶታል። የመብረቅ መብለጭለጭና መወርወር ለጊዜው ያስፈራል። አንዳንዴ እናማትባለን ከፍርሃታችን የተነሳ። ሰይጣንም እንደሚያገሳ አንበሳ በዙሪያችን ዛሬ ብዙ ድምፆችን፣ ብዙ ፍላጾችን፣ ብዙ የሚያስፈራሩ ነገሮችን በሕይወታችን በውስጣችን ያሰማናል፣ ያሸብረናል። ነገር ግን አትፍሩ፣ ጽኑ። ጽናት የሌለው ሰይጣን በጌታችን ድል ተነስቷልና። ነገር ግን በጠላት ላይ ኃይልን፣ ስልጣንን ሰጥቻችኋለሁ፣ የሚጎዳችሁም ምንም ነገር የለም። ነገር ግን መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ፣ ደስ ሊላችሁ ቢገባ በሰማያት ስማችሁ ስለተጻፈ እንጂ ብሎ ደቀ መዛሙርቱን ነገራቸው። የአጋንንትን ማውጣት ብዙ ተአምር አይደለም። ይህ በጣም ኢምንት ነው። ደስ ሊላችሁ ከወደዳችሁ ሀብተ ወልድ ስመ ክርስትና አግኝታችሁ ኦርቶዶክሳዊ ቤተክርስቲያን አባል መሆናችሁ በቤተ እግዚአብሔር በሃይማኖት መጽናታችሁ ለዚህም ደግሞ ስማችሁ በሰማይ ስለተጻፈ በሱ ደስ ይበላችሁ። የምድሩን ሳይሆን የሰማዩን አስቡ። ዛሬም በተለያየ ፈውስና ተአምራት ብዙ ሰዎች ሊሰበሰቡ ይችላሉ። ለዚህ ነው አጋንንትን ስላወጡ በተደሰቱበት አንቀጽ የሚበልጠውን አጉልቶ ያሳያቸው። በዚያን ሰዓት ኢየሱስ በመንፈስ ሐሴት አደረገና የሰማይና የምድር ጌታ ሆይ ይህንን ከጥበበኞች ከአስተዋዮች ሰውረ ለሕፃናት ስለገለጽክላቸው አመሰግናለሁ አለ። ከአስተዋዮች አዋቂዎች ነን፣ እናውቃለን፣ ሊቃውንት ነን ብለው ከሚመጻደቁ ከጸሐፍት ፈሪሳውያን ዛሬም በእውቀታቸውና በገንዘባቸው በሀብታቸው የሚመኩ ሌሎችን ዝቅ የሚያደርጉ እውቀት ብቻ፣ ሀብት ብቻ ወይም ስልጣን ብቻ ከፍታ የሚመስላቸውን ጸሐፍት ፈሪሳውያንን በዚህ አይነት በትርጓሜ ይነቅፋቸዋል። ከጥብርያዶስ ምንም እውቀት የላቸውም የተባሉትን ሐዋርያት በአእምሮ ሕፃናት ናቸውና ንጹሐን ናቸውና እናውቃለን ከሚሉ ከተማሩ ከሊቃውንቱ ይልቅ አልተማሩም ለተባሉ ለነዚህ የእግዚአብሔርን መንግሥት ማወቅን ምስጢርን ስለገለጽክላቸው አባቶ ያመሰግንሃለሁ አለ። እንደ ሕፃናት ካልሆናችሁ ወደ እግዚአብሔር መንግሥት መግባት አትችሉም። ሕፃናት ንጹሐን ናቸው፣ ቂመኞች አይደሉም፣ ትምክህተኞች አይደሉም፣ ትዕቢተኞች አይደሉምና አካላዊ ትልቅነትና ትንንሽነት ሳይሆን ልባዊ አእምሯዊ ሕፃንነት የዋህነትን ካልያዛችሁ ወደ እግዚአብሔር መንግሥት መግባት አትችሉም። ነገር ግን ለእነዚህ ለእናንተ ይህ ተሰጥቷቸዋል። ይህንን ዕድል ብዙ ነቢያት ሊያዩ ወደዱ፣ ሊሰሙ ወደዱ፣ አልሰሙም። ሊያዩ ተመኙ፣ አላዩም ብሎ አላቸው። ከሕፃናት ለሕፃናት ይህንን ጥበብ የገለጠ አምላክ ስሙ የተመሰገነ ይሁን። እኛም አለማወቃችንን ደካማነታችንን ስናምን ባዶነታችን ስናምን የእግዚአብሔር መንፈስ በእኛም ላይ ያድራል። እናውቃለን ብሎ ለሚገበዝ ሌሎችን ለሚንቁ ግን የእግዚአብሔር መንፈስ ይርቃል። በዛሬው ዕለት የምናስበው ይህንን ሕፃኑን ቂርቆስ የ3 ዓመት ብላቴና ነው። ቅዱስ ቂርቆስ አባቱ ስምዖን ቆዝሞስ ይላል። እናቱ ኢየሉጣ ትባላለች። ሃይማኖት በማይከበርበት ክርስቶስ በማይመለክበት ዘመን ጣዖት በነገሰበትና አብያተ ጣዖታት ተከፍተው
አብያተ ክርስቲያናት በተዘጉ በዘመነ ሰማዕታት ዘመን የተነሱ ቅዱሳን ናቸው። ብዙዎች ክደው ለጣዖት ሲሰግዱ ቅዱስ ቂርቆስ ከአባቱ ከስምዖን ከኢየሉጣ ኅዳር 15 ቀን ከተወለደ በኋላ 2 ዓመት ከ9 ወር እስከሚሆነው ድረስ በአምልኮ እናቱ ታስተምረውና ሃይማኖትን በጡቷም ዛሬ ልጆችን ይዘን ወደ ቤተ እግዚአብሔር እንደምናመጣው ሀብተ ወልድ ስመ ክርስትና ዛሬ ሕፃናት እንደተጠመቁ የእግዚአብሔር ልጅነትን ያገኘ ነበረ። በዚያ በክፉ ዘመን በዚህ ጊዜ ነው እለእስክንድሮስ በዚያ በሀገራቸው በታናሹ በታሕታይ እስያ በዚያ በሚኖሩበት ልዩ ስሙ አንጌቤን በሚባል ቦታ የተወለደ ቂርቆስም ያንን ጣዖት አምልኮ ኢየሱስ ክርስቶስ ስም የማይጠራበትን ሀገር ብዙዎች ሰማዕትነት ሲቀበሉ እነሱ ግን ሸሽተው ወደ ሌላ ሀገር ሄዱ። በዚህ ጊዜ ነው በሄዱ ጊዜ የሄዱበትም ሀገር አልቀረላቸውም። ያ ንጉሥ ያ ጣዖት አምልኮ የሚያስፋፉትም በዚያ ነበሩ። ነገር ሰሩና ሰዎች ምን አደረጉ? ኢየሉጣ ለጣዖት አትሰግድም ብለው ለንጉሡ ከሰሷት። እናቱ ኢየሉጣም ሰማይና ምድርን የፈጠረ እንደምታመልክ ነገር ግን ለጣዖት እንደማትሰግድ ቢያውቁም ጠሯትና ንጉሡ አናገራት። ይህን ማታደርጊ ከሆነ ሰማዕትነት በሞት እንደምትቀጣ ነገሯት። ትሰግጃለሽ አትሰግጂም የሚል ጥያቄው ሲበረታባት ጊዜ ቅድስት ኢየሉጣ ሕፃኑ ቂርቆስን ይዛው ነበርና ይህንን መልስ ይህ ሕፃን ልጅ ይመልስላችሁ ብላ የ3 ዓመቱን ሕፃን ቂርቆስን ይዛ ወደ ንጉሡ አቀረበችው። ሕፃኑንም አስመጥቶ አንተ ሕፃን ነህ፣ መቼስ ዘንድሮ ልጅ ከረሜላ እሰጣለሁ ከተባለ ከእናቱም ሊጠፋ ይችላል። የዘንድሮ ሕፃን አይደለም ትልልቅም ሰው ቢሆን ከረሃብም ከችግርም የተነሳ ስንዴና ገንዘብ እርዳታና ጥቅማ ጥቅም እሰጣለሁ ቢባል ሃይማኖትም ሊክድ ይችላል። የካዱም አሉና ሕፃኑ ቂርቆስ ግን ይህ ጥያቄ ሲመጣለት ብዙ የምትፈልገውን ነገር ይደረግልሃል፣ ለዚህ ለጣዖት ስገድ ተብሎ በተጠየቀ ሰዓት እግዚአብሔር መንፈስ በውሃ ላይ ይሰፍ ነበረ። የእግዚአብሔር መንፈስ በሕፃናትም ላይ አለ። ያ ቅዱስ መንፈስ በዚህ በሃይማኖት ባሳደገችው ልጇ ላይ መንፈስ ቅዱስ አድሮባታል። እነዚህ የሚጠመቁ ሕፃናት ዛሬ ሀብተ ወልድ ስመ ክርስትና ከመንፈስ ቅዱስ ተወልደዋልና ብዙ ሰዎች ክርስትና ቤት ለመገኘት ይፈልጋሉ። ለምን እንደሆነ ታውቃላችሁ? አንዳንድ ሰዎች ካልተጠሩ በስተቀር አቋቋሚ መሆን አይፈልጉም። አንዳንድ ካህናት ክርስትና ማንሳት አይፈልጉም። እዚህ አይደለም፣ ሀገር ቤት ነው የሚፈልጉት፣ ወይ መድረኩን ወይ የሆነ የሚታየውን ነገር ነው። አንድ ካህን ግን እኔ ክርስትና አንሺ መሆን ነው የምፈልገው ብሎ መደብ ስራ እንዲሰጣቸው ጠየቁ። እንዴ ሰው ቀዳሽና ሌላ ይጠይቃል እንጂ እንዴት አንተ ክርስትና አንሺ መሆን ትፈልጋለህ አሏቸው። ክርስትና ሳነሳ መንፈስ ቅዱስ በዛ ይወርዳል። የሃይማኖታችን ቃል ነው። ከውሃና ከመንፈስ ቅዱስ የተወለደ የዘላለም ሕይወት ይወርሳል። ለሕፃናቱ ከሚወርደው መንፈስ ቅዱስ በእኔም ላይ ቢያድር ብሎ በዚያ ሄዶ ሁሌ ያንን አገልግሎት ያገለግላል። እንዴት ግሩም ነው! መንፈስ ቅዱስ ሲወርድ በረቂቅ ለሕፃናቱ የሚወርደው ለሁላችንም ይተርፈናልና እያሉ ሄዱ ነበረ እና በዚህ ሕፃን ላይ የወረደው ጸጋ መንፈስ ቅዱስ ገልጾለት ለአባቶቻችን ለሐዋርያት ጸጋ መንፈስ ቅዱስ ሲወርድላቸው የማያውቁትን ወደ ማወቅ ይፈሩ የነበረ ወደ ጽናት አምጥቷቸዋል። ጥቡ ልቡ ለሕፃን የሕፃኑ ልብ
ለመልካም ነገር የጨከነ ነውና በቅዳሴ ማርያም ላይ እንደምታውቁት አብ ወልድ መንፈስ ቅዱስ ያስጨክናሉ ይላል አይደለም? የሚያስጨክን ልብ ለሁላችንም ይስጠን። የሕፃኑ ልብ የጸና ነው ይላል። መንፈስ ቅዱስ አድሮበታልና መንፈስ ቅዱስ ያድርበት ሰው ጨካኝ ይሆናል። ጭካኔው ግን ለሃይማኖት መልካም ለማድረግ ነው። የጸና ልብ ነበረው። ልቡም የጸናው በመንፈስ ቅዱስ ስለተጎበኘ ነው። ሐዋርያት ስለተጎበኙ ልባቸው የጸና ነበረ። ባለፈው የጴጥሮስ ጳውሎስን ዓመታዊ በዓል ስናከብር ጥባኬ ወምዝ ዳግመ ኢንመውት እያሉ ሐዋርያት ወደ ሞት ሄዱ። ምን ስላደረባቸው? መንፈስ ቅዱስ ስላደረባቸው። የሚታያቸው ሰማያዊ ክብር ነውና በሐዋርያት ሥራ ምዕራፍ 7 ላይ እንደምናየው ቅዱስ እስጢፋኖስ በድንጋይ የወገሩት መንፈስ ቅዱስን ተገልጾለት ሥላሴን በሰማያት እያየ የሚጠብቀውን ክብር እየተመለከተ አባቶ የሚያደርጉትን አያውቁምና ይቅር በላቸው እያለ ለጠላቶቹ ይጸልይላቸው ነበረ። እግዚአብሔር መንፈስ ቅዱስ ለሁላችንም ይግለጽልን። እግዚአብሔር ከሁላችን ጋር ይሁን። መንፈስ ቅዱስ ሲኖርልን ልባችን ጽኑ ይሆናል። ልቡ የጸና ቅዱስ ቂርቆስ በመንፈስ ቅዱስ ሲጎበኝ እንዲህ አለው፣ ያን አንተ የምታመልከው ጣዖታት ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም። ነገር ግን በዳዊት አንደበት እንደተነገረ በመዝሙር 134 ላይ የአሕዛብ ጣዖታት የወርቅና የብር የሰው እጅ ሥራዎች ናቸው። ዓይን አላቸው ግን አያዩም፣ ጆሮ አላቸው ግን አይሰሙም። የሚታመኑባቸው የሚያመልኳቸው የሚሰግዱላቸው ሁሉ የተረገሙ ይሁኑ ይላል። ስለዚህ ንጉሥ ሆይ አንተ ላቆምከው ምስል ምን አላረግም? አንሰግድም። ስምህ ማን ነው ሲባል ቂርቆስ አላለም። ስምህ ማን ነው ሲባል ምን አለ? ስሜ ክርስቲያን ነው አለ። እስቲ ስሜ ክርስቲያን ነው በሉ። እኔ ክርስቲያን ነኝ። እኔ ክርስቲያን ነኝ አለ። እውነተኛ ክርስቲያን። እግዚአብሔር እውነተኛ ክርስቲያን ያደርገን። አልሰግድም አለው። በዚህ ጊዜ ነው ንጉሡን እንዲህ ባለው ጊዜ ንጉሡ ደነገጠ። ይህን ዘለፋ ከሕፃን አንዳንዴ ሕፃናት ምን እንደሚናገሩ በቤት ውስጥም በሌላም ያስፈራል። እግዚአብሔር መንፈስ ቅዱስ በሕፃናት አንደበት በሆሳዕና ምስጋናን ተቀብሏል። ማፈ ደቂቅ ወሕፃናት አስተዳሎቀ ስብሐተ ከሚጠቡ ሕፃናት ምስጋናን አዘጋጀ። ሕፃናት በሆሳዕና ሲያመሰግኑ እናውቃለን ብለው ተለጥጠው ኮርተው ተኮፍሰው የነበሩ በዳር ሆኖ ሲመለከቱ ሕፃናት ዝም እንዲሉ ሲገስጹ ድንጋዮች አፍ አውጥቶ አመስግነው ነበረ። ዛሬም የዚህን ሕፃን ከፍቶ ይህንን ንጉሡን በገሰጸው ጊዜ ንጉሡ ደነገጠ፣ ቁጣ ሞላበት። በኋላ እንደማይምረው ወስኖ ታላቅ የውሃ ጋን አስቀምጦ የውሃ እንዲሞሉበት እሳት እንዲያነዱበት በዛም በሚነደው እሳት በጣም እንዲግልና እንዲቀጣጠል በዘመናችን እንደምንለው ይሄ ናፍጣ ወይም የጋዝ እሳት ሊያነድ የሚችሉትን ኬሚካሎች ሁሉ እንዲጨመሩ አዘዘ። የዚያ የእሳት ድምፅ ሲጮህ የሚፈላውን ውሃ እንደ ክረምት ነጎድጓድ ሲፍለቀለቅ አሳያቸው። እነሱም ሲሞቱ ደግሞ በአዋጅ ልክ እንደ አንድ ሰው እንደሚሾም ወይም በዓል እንደሚያከብር በብዙ ሺህ የሚቆጠሩ አማኞችን ወደ አደባባይ እንዲመጡ አደረገ። እነ ቂርቆስ እሳት ውስጥ ሲጨመሩ፣ ውሃ ውስጥ ሲፈሉ ሕዝቡም አይቶ ከሱ አምልኮ እንዳይሄዱ ለማስፈራራት ነው። በዚህ አምልኮ ውስጥ የማይኖሩትን የአዋጁን የማይቀበሉትን የንጉሡን ቅጣት ተመልክተው ሌሎች እንዲፈሩ ነው። ያ የሚፍለቀለቀው እሳት ድምፃ ለጽርት ከመነጎድጓደ እሳት እንደ ነጎድጓድ የሚሰማው የሚፍለቀለቀውን ያንን የፈላ ውሃ የእሳቱን
መንጧጧት እየሰሙ ሰዎች ልባቸው እንዲርድ እሱም እንዲክድ ሲል ይህንን አደረገ። በዚህ ጊዜ ነው ነበልባሉ ከመጠን በላይ ድምፅ እንደ ክረምት ነጎድጓድ እስኪሰማ ድረስ በሆነ ጊዜ እናትየው በልቧ ፍርሃት መጣባት። ቅዱስ ቂርቆስ መንፈስ ቅዱስ ለመልካም ነገር ያስጨክናል። ልቡ አልፈራም። ገና የ3 ዓመት ብላቴና ነው። የእሷ ግን የእናትየዋ ፈራ። በፈራች ጊዜ የትፍሬ እናቴ ሆይ አትፍሪ፣ ጥብቄ ንፈጽም ገድለነ፣ እናቴ ሆይ ጽኚ፣ ገድላችንን እንፈጽም፣ የዚሁ የኃላፊ ሞት አያስፈራሽ እያለ እናቱ ምን ያደርግ ነበረ? ያጽናናት ነበረ። እንዲህ ያጽናናት አናንያን፣ አዛርያን፣ ሚሳኤልን ከእሳት ውስጥ መልአኩ ቅዱስ ገብርኤል መጥቶ አድኗል አይደለም? በታኅሳስ የምናከብረው በትንቢተ ዳንኤል ላይ ያለው እናቴ ሆይ አናንያን፣ አዛርያን፣ ሚሳኤልን ያዳነ አምላክ መልአኩን ልኮ እኛንም ያድነናል፣ ጽኚ እያለ ያበረታት ነበር እናቱ። እንዲህ የሚያበረታ ልጅ መድኃኔዓለም ይስጠን። እናትየዋ ልቧ ቢሸበርም በሕፃኑ በልጇ ስብከት ምንም ሊጸናላትና ልትጨክን አልቻለችም። ቢያበረታታት አይዞሽ ቢላት ያው እንደምናውቀው ነው። መናገር ቀላል ነው አይደለም? በራስ ሲሆን ደግሞ ያስፈራል። እሷ ለልጇ እያሰበች አንድም ልቧ ሊረጋጋላት ስላልቻለ የፍርሃትን መንፈስ እግዚአብሔር ከሁላችን ያርቅልን። ዛሬ የሚፈራ የለም፣ በተለያየ መልኩ የሚጨነቅ የለም። ልጄን ይዤ እንዴት የ3 ዓመት ወደ እሳት ወደ ፈላ ወደሚያስፈራ ሕዝብ ሁሉ እንደ ኳስ ጨዋታ ተሰብስቦ ወደሚታይበት ትርኢት ቦታ ላይ እነሱ ብቻ 2ቱ ብቻ ይሄ እንደ ዓለም ዋንጫ ተሰብስቦ ከበለጠ የሚበልጥ ሕዝብ መጥቶ የእነሱን መቀጣት ላይ በተሰበሰበበት አይዞሽ እናቴ አናንያንና አዛርያን ያዳነ አምላክ ዛሬም አለ። አልፋና ኦሜጋ ምን ማለት ነው? ያለ የነበረ የሚኖር ማለት ነው። በእውነት ያለ የነበረ እግዚአብሔር እኛንስ አያድነንም? አላዳነንም? ያድነናል እግዚአብሔር። እመኚ ጽኚ አላት። ጥቢ ጽኚ እናቴ ሆይ የትፍሪ አላት። የሕፃኑ ልብ የጸና ነበረ። እግዚአብሔር የጸና ልብ ይስጠን። መቼም የጸና ሲባል እንደው ዝም ብሎ ቃላት ብቻ እንዳይመስለን አደራ። ተቃራኒው ምንድን ነው? ያልጸና ማለት ነው አይደለም? የማይጸና በቃል ኪዳኑ የማይጸና በሃይማኖት የማይጸና በሚሰራው ስራና በተናገረው የማይጸና ልቦና አለ አይደለም? ዛሬ እንዲህ አደርጋለሁ ያለ ልብ ነገ ምን ይሆናል? ይቀየራል። እግዚአብሔር ጽኑ ልብ ይስጠን። የሕፃኑ ልብ የጸና ነበረ። እግዚአብሔር መንፈስ ቅዱስ ስለነበረ ነው። በኢሳይያስ ላይ በኢያሱ እንዲህ ይለው ነበረ፣ ጽና፣ አይዞ፣ አትፍራ፣ የምትሄድበት ሁሉ አምላክ እግዚአብሔር ከአንተ ጋር ነውና። እስቲ በሉ ጽና፣ አይዞህም፣ አትፍራ፣ የምትሄድበት ሁሉ አምላክ እግዚአብሔር ከአንተ ጋር ነውና፣ ከአንቺ ጋር ነውና። የሚያስፈራ ነገር ስላለ ነው። ብዙ የሚያስፈራ የሚያስጨንቅ ሐሳብ የሆነ ብዙ ነገር አለና አትፍራ፣ እግዚአብሔር ከአንተ ጋር ነውና ጽና ተብሎ ተጽፏል። በአንደኛ ቆሮንቶስ ቅዱስ ጳውሎስ እንደሚለን ምዕራፍ 16 ንቁ፣ በእምነት ጽኑ፣ ጎልምሱም፣ ብርቱ ሁኑ ይላል። ስለ ጽናት ነው፣ ስለ መጽናት ነው። ዛሬም የጠፋው በዓለማችን በቤተ ክርስቲያን በትዳር ውስጥ የሚሆን በኑሯችን በአገልግሎት ጽናትና መታመን ጠፍቷልና እንደ ቂርቆስ የጸና ልብ ይስጠን። አዎ ልቡ የጸና ነው።
የቅዱስ ቂርቆስ ምንም አይፈራም፣ በእግዚአብሔር ታምኗልና። በኤፌሶን ላይ እንደሚለን በጌታና በኃይሉ በአምላካችን በእግዚአብሔር ብርታት ሁላችሁም ጽኑ። አለመጽናትን ከእኛ መድኃኔዓለም ያርቅልን እና በዚያ ጽናቱ ቅዱስ ቂርቆስ ሊያጸናት ሊመክራት ዛሬም በቤተ ክርስቲያን በስብከት እንደምንመከረው ጽኑ የሚለው ስብከት ትምህርትና ንባብ በእያንዳንዱ ነገር ላይ የፈተናው ሰዓት ላይ መጽናትን ያቅተናል። እናት ልጇን አይዞ በርታ፣ ቤተ እግዚአብሔር ሂድ፣ በርታ፣ ጽና፣ አይዞ፣ የታመሙትም ጽና፣ ጸልይ አይደለም የሚባለው? የታመመም ተስፋ በርታ፣ ልብህ ይጽና። ቅዱስ ዳዊት እንደሚለው ልብህም ይጽና፣ በርታ፣ እግዚአብሔርን ተስፋ አድርግ ነው የሚባል። ከዚህ ውጭ ምን አለ? የተከፈለ ያልጸና ሲሆን እንደፈራ እንደዋለለ ይቀራል። ቅዱስ ቂርቆስ ሕፃኑ እናቱን እንዲህ ይላት ነበረ፣ እኛንም ጽና፣ በርታ፣ ጎልሙሱ። አናንያን ያዳነ አዛርያ ሚሳኤልን የታደገ እኛንም ያድነናል። እየባሰ የመከራውና የውሳኔዋ ሰዓት እየመጣች ስትመጣ የነበልባሉና የነጎድጓዱ ድምፅ ቢያስፈራቸው ቅድስት ኢየሉጣ የድምፁን ብዛትና ያለውን በመፍራቷ እግዚአብሔርን አሰበች። ከምንም በላይ ቅዱስ ቂርቆስ ይህ ቃሉ ብቻ አልበቃው። እናቱን ተዋትና ምን አደረገ? የሰማይና የምድር አምላክ ሆይ እባክህን ፍሬውን ወስደ ዛፉን አታቃጥለው፣ ግንዱን ቆርጠ ፍሬውን አታትርፍ። ካዳንክ ሁሉንም አድን። ፍሬ ልጇ ነው፣ እሷ መሰረቷ ነችና ለእናቴ ጽናትን ስጥልኝ ብሎ ጸሎት አደረገ። በዚህ ጊዜ ነው ንጉሡ የውሳኔውን ማጠቃለያ ካደረገ በኋላ እግዚአብሔር መንፈስ ቅዱስ በእሷ ላይ አደረባት። ይህንን መከራ ለመቀበል ሁለቱም የጸኑ ሆኑ። ክብር ምስጋና ለእግዚአብሔር ይሁን። እግዚአብሔር የምንጸናበትን ኃይሉን ጸጋውን ይስጠን። ከዚህ በኋላ ፍርሃቱ ለቀቃትና ልጄ ወይ ከዛሬ ጀምሮ ልጄ ሳትሆን መምህሬ ነህ፣ አባቴ መካሬ ነህ እልሃለሁ እያለች የልጇን እጅ ይዛ በተወሰነው በዚያ በጨካኙ በአዋጁ መሰረት ወደ ፈላ ውሃ ውስጥ ገቡ። በዛ ውስጥም ሆነው እንግዲህ አስቡት፣ የፈላ ውሃ ውስጥ መግባት፣ እሳት ውስጥ መግባት፣ አልክድም ብሎ መጽናት። እሳት ውስጥ እየገባ አድናለሁ የሚል አለ ዛሬ። እግዚአብሔር ያድነኛል የሚል አለ። አናንያ አዛርያ ሚሳኤል ያዳነ አምላክ ሆይ እኛንም አድነን ብለው ወደ እሳት ውስጥ ወደ ፈላ ውሃ ውስጥ ጨመሯቸው። በገቡ ጊዜ እግዚአብሔርን ያመሰግኑት ነበረ። ሁሉም ማድረግ የምትችል አልፋ ኦሜጋ፣ ከገባንበት ከሚፈላው ከሚነደው እሳት አድነን፣ አንተ በቃል የታመንክ ነህ ብለው ጸሎት ያደርጉ ነበረ። ምን ውስጥ? አናንያ አዛርያ ሚሳኤል እሳቱ ውስጥ፣ ዳንኤል ደግሞ በአንበሳ አፍ ውስጥ በራበው አንበሳ አፍ እጅ ላይ ገብቶ እግዚአብሔርን ያመሰግን ነበረ። እግዚአብሔርም አዳነው። እነዚህም ደግሞ በፈላ በሚንተከተከው ውሃ ውስጥ ገብቶ ምን ያደርጉ ነበረ? ይጸልዩ ነበረ። እኛ እንዲህ በተመቻቸው ቦታ ላይ ሆነን መጸለይ፣ ማስቀደስ፣ እየበላን እየጠጣን በሰላማዊ አገር ላይ እየኖርን ጠዋት መጸለይ ማታ መጸለይ እንዴት ደክሞን ይሆን? እንዴትስ እየበረታን እየጸናን ይሆን? እግዚአብሔር ጽናቱን ያድለን። የሕፃኑ ልብ የጸና ነበረ። የሁላችንም ልብ ያጽናለን። ስንት ልቦና ዛሬ ሰንፏል። አንዳንዴ እኮ ልጆች ናቸው ምናልባት ወደዚህ አካባቢ የሚመጡ ልጆች ወላጆቻቸውን ሌሊት ቀስቅሰው የሚያመጧቸው እንደ ቂርቆስ አይደለም? አዎ መማማር፣ አንዱ መደገፍ ነው።
እናት ልጆቿን ይዛ ትመጣለች። መመካከር ነው። ዛሬ ያልጨከነ ልብ ሞልቷልና ነው። ሚስት ንስሐ እንግባ ትላለች። ባል ግን ቆይ ገና ነው ይላል። እየፈራ ይሸሻል። ቀንና ጊዜ ያስቆጥራል። ቢባል ያልሰማ ልቦና አለ። ስንት ሰው አስራት በኩራቱን ከሚሰራው እግዚአብሔር ከሰጠው ላይ ለመስጠት ስንት ሰው ጨክኗል። ዛሬ ስንት ሰው ፈርቷል። ስንት ሰው ንስሐ ገብቶ ንስሐ ግቡ፣ ቅዱስ ሥጋውን ክቡር ደሙን ተቀበሉ የሚለውን ውሳኔ ለመወሰን ስንት ሰው ዛሬ ፈርቷል። የኃጢአት እሳት እያስፈራው፣ የዚህ ዓለም ኑሮ እያሳሰበው፣ ለምን ይሆን የፈራው? ለምን ይሆን ልቡ ያልጨከነው ለመልካም ነገር? የሕፃኑ ልብ የጨከነ ነበረ። ጥቡ ልቡ ለሕፃን። ይህ ነው። እሳቱ ውስጥ ገብተው ይጸልዩ ነበረ፣ ያመሰግኑ ነበረ። እንግዲህ ወደ መቃጠል ነው። እነሱ ካሁን መጣ አልመጣ የሚል ጥበቃም የላቸው። ይሄ የብልጦች ጸሎት ልክ ንስሐ ገብተን አንዳንዶቻችን ልክ አቡነ ዘበሰማያት ደግመን ጸሎት ጸልየን የሆነ ክንፍ የሚያወጣ የሚመስለው የጠየቀው ሁሉ በአንድ ሌሊት ጓዳ ውስጥ ዱብ ብሎ የሚያድረው የሚመስለው መጨረሻ ላይ ግን የሚክደው የብልጦች ጸሎት አልጸለዩም። እነሱ ምናመሰግነው የተፈጠርንበት ዓላማ ስለሆነ ነው። እግዚአብሔርን አመስግኑት፣ በየትኛውም ቦታ በጊዜውም አለጊዜውም አመስግኑት ይላል። ክብር ምስጋና ለስሙ ይሁን። አመሰገኑት። በፈላዋ ውስጥ ሆኖ ሕዝብ ሁሉ እንደ ኳስ ጨዋታ በስቴዲዮም እንደሚመለከታቸው ሲቃጠሉ፣ እኛ ብቻ ሁለታችን ብቻ እሳቱ ውስጥ ሆነን አምላክን አንክድም፣ ክርስቶስን አንክድም፣ እኔ ክርስቲያን ነኝ በማለት ምክንያት ገቡ፣ ተዋረዱ ብለው ሲጠብቁ በዚያ በፈላ ውስጥ የእግዚአብሔር መልአክ ቅዱስ ገብርኤል እየበረረ ከሰማይ መጣ። መልአኩ ቅዱስ ገብርኤል ሲመጣ ያንን የሚፍለቀለቀውን ውሃ ዓለም ጉድ ብሎ ሊስቅ ሊሳለቅ በመጣበት ስፍራ መልአኩ መጣና በበትረ መስቀሉ ውሃውን ሲነካው የቀዘቀዘ ውሃ ሆነ። ቂርቆስና ኢየሉጣ ያ የፈላ ውሃ አንዳች አላቃጠላቸው። መልአኩ ቅዱስ ገብርኤል በሮ መጥቶ ስለባረከው ከእግዚአብሔር ተልኮ የታመኑት አምላክ ስላዳናቸው መልአኩ ቅዱስ ገብርኤል እየበረረ ይምጣና የሕይወታችንን እሳት ሆኖ የሚያቃጥለን የሚያስጨንቀንን ማዕበሉን ሞገዱን ያቀዝቅዝልን። ክብር ምስጋና ለአምላካችን ይሁን። መልአኩ ቅዱስ ገብርኤልን እልል ብላችሁ አመስግኑልን። ቅዱስ ገብርኤል ሲመጣ እንዲህ ነው፣ የምስራች ነው። ወደ እመቤታችን ሄደ፣ ደስ ይበልሽ አላት። ወደ እኛም ሲመጣ የደስታ መልአክ ነውና ደስ ያሰኛል። መልአኩ ቅዱስ ገብርኤል ወደ ልባችን ይምጣ፣ ወደ ትዳራችን ይምጣ፣ ወደ ቤታችን ይምጣ። ዛሬ ያልተጨነቀ ማን ነው? ዛሬ የማይፈራ የማያስብ ማን ነው? አንዳንድ ሰዎች በቃላቸው ብቻ አይደለም በጽሁፍም ከመጨነቄ የተነሳ ሌት ከቀን እረፍት የለኝም፣ እንደውም ራሴን ሁሉ ላጠፋ ነው ብሎ በደብዳቤ የሚሰጡን ሁሉ እየመጡ ነው። ሕፃናቱ በጣም በዲፕሬሽን በጭንቀት፣ ወጣቱ ህዝቡ በችግር ውስጥ ነው ያለው። ትልቅ ሆስፒታል ቢከፈት፣ ትልቅ መድኃኒት ቤት ቢከፈት፣ በውጭውም ዓለም በሀገራችንም ዘንድሮ ውስጡን መርምሮ የሚያረጋጋ እንዲህ አይነት እሳት ጭንቀትና ሐሳብ እንቅልፍ የሚነሳ መከራ እሳት የበዛበት ጊዜ ነው። የዚህ የመልአኩ የቅዱስ ገብርኤል ፈውስ ያስፈልገናልና እግዚአብሔር ውስጣችን የሚንተከተከውን ማዕበልና ሞገድ ያቀዝቅዝልን። ቅዱስ ገብርኤል ሲመጣ ለድንግል ምስራች ነው። ቅዱስ ገብርኤል ሲመጣ የተጨነቁትን ዘካርያስና ኤልሳቤጥን ያላገኙትን እንዲያገኙ የልጅ በረከት ነው የሰጣቸው። ቅዱስ ገብርኤል ሲመጣ አይዞ አትፍራ እግዚአብሔር ካንተ ጋር ነውና የተባለለት እነ ኢያሱን ሁሉ በበረከት ጎበኛቸው። እነ ቅዱስ ጴጥሮስን ከእስር ቤት አስፈታቸው፣ ከተጨነቁበት አላቀቃቸው። የእግዚአብሔር መልአክ ቅዱስ ገብርኤል እየበረረ ሲመጣ ዛሬ በትዳር ውስጥ ብዙ ትኩሳት እሳት ይንቀለቀላል። ሰላም የለም። ሁሉም ጋር አለመግባባት እሳት አለ።
የፍርድ እሳት አለ፣ የጤና ማጣት እሳት አለ፣ የጭንቀት እሳት አለ። ይህንን ሁሉ እሳት እንዴት ነው የምንወጣው? ምን አይነት ሐኪምና ሆስፒታል ይፈውስልናል ካለ እግዚአብሔር በቀር? ዓለም ተሰብስቦ የእኛም መጥፋት በሚያይበት በዚያ አደባባይ ላይ ክርስቲያኖች አለቁ ሲባሉ፣ ነገር ግን የሚታደገው ርኅሩኅ የምሥራቹን ነጋሪ አብሳሪ ትፍስሕት ቅዱስ ገብርኤል መጥቶ ቀዝቀዝ አደረገላቸው። መዓቱን ቁጣውን እናያለን ያሉ ሁሉ የእግዚአብሔርን ተአምር ተመለከቱ። ክብር ምስጋና ለእግዚአብሔር ይሁን። እናጠፋለን የሚሉት ሁሉ ከእግዚአብሔር ጋር መዋጋት የሚችል የለምና እግዚአብሔር አሸናፊ ነው፣ ስሙም ተዋጊ ነው፣ መላእክቱም የሚታዘዙላቸው ናቸውና ቂርቆስንና ኢየሉጣን በዚያ በምሕረት ጎበኟቸው። ሊስቁ የነበሩ በሙሉ ብዙ ክርስቲያን ሆነው አምነው በዛሬው ዕለት የእግዚአብሔር ክብር የተገለጸበት ነውና አሁንም ክብር ለአምላካችን ለእግዚአብሔር ይሁን። እንግዲህ ይህንን እያልን ከቆየን የቅዱስ ገብርኤልን አማላጅነቱን ረዳትነቱን ካየን እኛም በሕይወታችን የፈራንበትን የተጨነቅንበትን ብዙ መከራና የልብ አለመጽናት፣ ለትዳር ቃል ኪዳን አለመታመን፣ ራስ ወዳድነት፣ ገንዘብ ወዳድነት፣ የራስን ምቾት በማድረግ ባል በሚስቱ ላይ እየጨከነ ሚስት በባሏ ላይ፣ ልጆችም አሁን ጉዳይ አስተዳደግ በጣም ያስጨንቀናል ነው አይደለም? ትውልዱ ያሳዝናል፣ ያሳዝናል። የሚመጣው ልጆች እንዴት ይሆኑ ይሆን? በልጆችና በወላጆች መካከል ምናልባት እስከ 13 እስከ 12 እንስማማ ይሆናል። ከዛ በኋላ ግን የሚመጣው ብዙ ጠንከር እያለ የሚመጣው አለመግባባት ሁሉ ይመጣል። ሰላም ማጣት ሊመጣ ይችላል። እንደ ቂርቆስ ያለ የተባረከ ወላጁን የሚያመሰግን ወላጁን የሚያጸና የሚያበረታ ልጆች ያድርግልን። ሕፃንን በሕፃንነቱ ወደ እግዚአብሔር ቤት ወስደን ማስተማር ያስፈልገናል። ዛሬ ጽናት ያጣንበት ብዙ ሃይማኖታዊ ተግባር ስለሌለ ከኛ የሚያጸናንን ሕፃኑ ሰማዕቱን ቅዱስ ቂርቆስን ይላክልን። ዛሬ እኮ በምኞትና በእውቀት ብቻ ነው እንጂ በእምነትና በተግባር እየሄድን አይደለም። ቅዱስ ቂርቆስ እናቱን ያጸናው እንዴት ነው? በምክር ነው አይደለም? ጽኚ፣ አትፍሪ እያለ መከራት። ነገር ግን የሰራለት የትኛው እንደሆነ ታውቃላችሁ? ሕፃኑ ቂርቆስ ለእናቱ ጸለየላት። አምላኬ ሆይ እባክህን ፍሬውን አድነ፣ ግንዱን አትቁረጠው፣ እናቴን እባክህን አድንልኝ ብሎ ጸለየ። በዚህ ጊዜ ነው የቂርቆስ ጸሎት ተሰምቶ የእናቱ ልቡና ተመለሰለት። ዛሬ ሚስቶች ባሎቻችሁ የምትሉትን ላይሰሙ ቢችሉ ከእነሱ ጋር አትጨቃጨቁ። ሁሉን ለሚችል አምላክ ጸልዩ። ይሄን የደነደነ ልቦና ይመልስላችኋል። ሚስቶች ባሎች ደግሞ እንዲሁ ሚስቶቻችሁ ባይሰሙ ሁሉን ለሚሰማ ለሚችል ለእግዚአብሔር ጸልዩ። የደነደነውንና የማይሰማውን ልቦና እግዚአብሔር ያለዝባል። ወላጆች ልጆቻችሁ እሺ ሊሉ ይችላሉ፣ ላይተገብሩት ይችላሉ። እሺም እምቢም ላይሉም ይችላሉ፣ ላይታዘዙ ይችላሉ። ነገር ግን ሁሉን ወደሚችል ልብን ወደሚቀይር መንፈስን ወደሚለውጥ ወደ እግዚአብሔር ጸልዩ። በልጆቹ ላይ ሕይወትን ነፍስን የሚዘራ እግዚአብሔር መንፈስ ቅዱስ አለ። ትናንትና አንድ ምርቃት ሄድኩና አንዲት እናት እዚህ ቤተክርስቲያን ትመጣ ነች። ልጇም በጣም ጥሩ አገልጋይ ነው። እዚህ ነገርኩት። ቤተክርስቲያን ሂድ ስለው በልጅነቱ አለች ውሃ እየደፋው ነበር ማመጣው አለች። የሆነ ጊዜ ግን በቃ እሱን ተውኩትና እግዚአብሔር ሆይ ይሄን ልጅ አገልጋይ አድርገው፣ ልቡን አጽናውና ለውጠው ብዬ ጸለይኩኝ አለች። እዛ ምርቃቱ ላይ ነው የምትናገረው። ከዛ ተውኩት፣ ከእሱ ጋር ላወራም አለች። የሆነ ጊዜ እዚህ መጣና እያስቀደሰ ይሄ ትራንስሌት ተደርጎ እያየ አንድ ልጅ የሆነ ነገር አለው አለች። ከዚያን ቀን በኋላ እግዚአብሔር ልቡን ቀይሮት ይሄው አሁን ቤተክርስቲያን እኔ ሳልሆን ልሂድ የምለው እሱ ሌሊት ማህሌት ያመጣኛል፣ ሌሊት ሰዓታት ያመጣኛል፣ ኪዳን ሳይድረስ የሚያመጣኝ አሁን እሱ ነው። መከራዬን አየዋለች። እንዲህ የተለወጠው በጭቅጭቅና በጩኸት ሳይሆን በምንድን ነው? በጸሎት ነው። አንድ ቀን አናግሬው አላውቅም፣ እንደውም እሱ እየመራኝ ነው አለች። ንስሐ ግቡ ቁረቡ ይላችኋል። አሁን ወይ ጉዳችን!
እንዲህ ነው። ሰውን ሳይሆን ለእግዚአብሔር እንንገር። ሁሉን የሚያደርግ እግዚአብሔር ይሰማናል። እግዚአብሔር የሰውን ልብ ይቀይራል። የሰው ልብ የጸና አይደለም። ዛሬ የጸና ልብ በመንፈስ ቅዱስ ለመልካም ነገር የሚያስጨክን ልቦና እንዲሰጠን እግዚአብሔር መንፈስ ቅዱስ ከሁላችን ጋር ይሁን እና ልጆቻችንን በሚሆነው ነገር አሳሳቢ ነገር ነው። የልጆች ጉዳይ አይደለም። አሁን ቤተክርስቲያን ልጆችን እያመጣን እናስተምራለን፣ ልጆችን እንመክራለን። እምቢ ሲሉ እንጮህባቸዋለን። አንዳንዴ እኛ እንጮሃለን። አንዳንዴ ባል ሚስቱ ላይ ይጮሃል፣ ሚስት ባሏ ላይ፣ ህዝብ መንግስት ላይ መጫጫ ነው። ሁሉን የሚያደርግ ማን ነው? እንጸልይ። እግዚአብሔር ወደ እሱ ስንጸልይ የጠመመውን ሁሉ ያቀናልናል፣ ገራም ያደርግልናል፣ የተስተካከለ ይሆናል። እኛም እግዚአብሔር መንፈስ ቅዱስ ሲያስጨክነን፣ እግዚአብሔር መንፈስ ቅዱስ ከሁላችን ጋር ሲሆን ለጸሎት እንጨክናለን፣ ለመጾም እንጨክናለን፣ ለማገልገል እንጨክናለን፣ አስራት በኩራቱን የተጠየቅነው ለማድረግ እንጨክናለን። ካለበለዚያስ የገባነውን እንኳን ቃል ለመስጠት እንወላውላለን። የገባነውን የትዳር ቃል ኪዳን እንኳን ራሳችንንና ምቾታችንን ከመውደድ እንቀይራለን። እግዚአብሔር ከዚህ ይሰውረን። እግዚአብሔር ከዚህ ይሰውረን። ይሄን ቤተ መቅደስ ለመስራት የዚህ ቤተ ክርስቲያን ምዕመናን ልባቸው የጨከነ ስለሆነ ይህንን የመሰለ ህንፃ እግዚአብሔር የሚመሰገንበት እኛም ደግሞ ቁጭ ብለን የምናመልክበት ስፍራ ሰርተናል። እግዚአብሔር ይባርካቸው። እግዚአብሔር ይባርካቸው። አይዟቸው። የሚቀጥልም ጥያቄ ሊኖር ይችላል። አሁን ደግሞ ህፃናቶቻችን ይኸው ክርስትና ተነስተው በዚህ ቤተ ክርስቲያን ዛሬ በዓል ስለሆነ አባታችንም ወደ ሌላ አገልግሎት ሄደዋል እንጂ ብዙ ምዕመናን ወደ ሌላ ቦታ ሄደዋል እንጂ ዛሬ በዓል ስለሆነ የምታውቁት ነው። ይሄ ቦታ ተጨናንቆ ነው አይደለም ያለው። ልጆቻችን በዚህ ካሪኩለም ተቀርጾ ትምህርት እየተሰጠ ነው አይደለም። የኛ ልጆችን የከተማውን ህፃናት ሁሉ ማስተማር የምንችልበት አቅም ማግኘት እንችል ነበረ። የጨከነ ልብ ግን ዛሬ አተናል። ለማገልገል ሁሉ ጥሎ ሄጂ ነው። ሁሉ እነንትና እንዲያደርጉለት የሚፈልግ ነው። ለማገልገል የጨከነ ልቦና ዛሬ ያስፈልገናል። እንደ ቂርቆስ ሰማዕትነቱ የመጨረሻ ደረጃ ነው፣ ለኛ አይደለም። በድሮንና በእሳት የሚቃጠሉት በሃይማኖታቸው ምክንያት ሀገራቸው የሚሞቱትን አስቧቸው። እኛ እንዲህ ቢመጣብን ምን እንሆን ይሆን? ህፃናቱን ለማስተማር ለማገልገል መጨከን፣ የህፃናቱን ክፍል ብሎም የምንሰበሰብበትን ተጨማሪ አዳራሽ እንኳን ለመስጠት ለመስራት፣ በዚያ ላይ እያንዳንዳችን ለመሳተፍ ስንቶቻችን ልቦናችን የጨከነ ነው? አልፈራም? ኑሮ ውድ ነው፣ ገንዘብ የለም፣ እኔ ሳልል እኛ ሳንወስን ሰውን ብላችሁ አትስጡ። እግዚአብሔርን ብለን እንስጥ፣ ትውልድን ብለን እንስጥ። ባለፈው ይህን ባናደርግ ኖሮ እስካሁን የት ነበረ የምንሆነው? አሁንም በየቦታው አዳራሽ ፍለጋ ከመዞር ህፃናቶቻችንን የሚያድጉበትን ጥበብ እንደ ቅዱስ ቂርቆስ በሃይማኖት የምናጸናበትን ቦታ ጨክነን መስጠት እስካልቻልን ክርስቲያን መሆናችን ያጠራጥራል። በጣም ያስፈራል። የስም ክርስቲያን ከመሆን እግዚአብሔር ይሰውራል። እኔ ክርስቲያን ነኝ አለ። ኢትዮጵያ ሄጄ አንድ ሰው ምን አለኝ፣ ያው ባለፈው በሄድኩበት ጉዞ ላይ ገዳማቱን ቤተክርስቲያኑን ያሉትን በማየት እግዚአብሔር ይመስገን አይተን መተናል እና ከሄድኩ በኋላ አንድ ወንድም ምን አለኝ፣ የውጭ ሀገር ዜጋ ነው፣ ሪል ስቴት እንደዚህ ይገነባል አሉ እና በዚያ ስራ ላይ ኢትዮጵያዊም እዛም ያለው ይሰራል አሉ አብሮት እና ያ የውጭ ዜጋ ስራውን እንዲሰራ የሆነ ቤት ግዛልኝ ይለዋል። ምን ማለት ነው? ስራ የፈጠነ እንዲሆን እንድናግዝ አንዳንድ ነገር እንድንፈቅድልን የሆነ ቤት ግዛልኝ ይለዋል። ጉቦ ማለት ነው። የለመደው ያው እጅ መንሻ ማለት ነው። ስጠኝ ይለዋል፣ ዝም ይለዋል። ከስንት ጊዜ በኋላ ጊዜው ጾም ነበረና ቸኮሌት የመሳሰለ ያ የውጭ ዜጋ ጠረጴዛ ላይ ቁጭ አደረገ አለኝ። ብላ ሲለው ያ
ቤት ግዛልኝ የሚለው ሰው ምን ነበረ? ጿሚ ነበረ። አልበላም እጾማለሁ አለው። አንተ ክርስቲያን ነህ እንዴ አለው። ጉቦ እየበላ እውነተኛ ክርስቲያን ነኝ ለማለት ልቡ የጨከነ ለእውነት ባለማጭበርበርና ባለመስረቅ ምን አንድ ገበሬም አለ እንጂ ዓርብ ቀን ጠዋት ተነሳ። ከሰው ጋር ተጣልቶ ሰው ሊገል ነው። ጥይቱን ወልውሎ ጠዋት ወጣ አሉ። ዓርብ ቀን ሚስቱ አረ ቁርስ ብላ አለችው። ዘርበይ በዓርብ ቀን እንዴት ብላ ትይኛለሽ አላት። ጿሚ ነው እሱ። እንግዲህ ግን የሚሄደው የት ነው? ሰው ለመግደል። ቢበላ አይሻልም ወይ? ቸኮሌትም ቢበላ አይሻልም ወይ? አንዳንዴ እኔ ክርስቲያን ነኝ የሚል የቂርቆስ መንፈስ በእኛ ላይ ይደርብን። ለእውነትና ላለመስረቅ እውነትን ለመኖርና የታዘዝነውን ለማድረግ ልባችን የጸና ሲሆን የጀመርነውን ስራ እንጨርሳለን። የጀመርነው ይህንን ህንፃ እግዚአብሔር እንድንሰራ ስለፈቀደልን ልባችንን እንዳጸናው ያንንም እንድንጨርስ ልባችን ሊጨክን ይገባል። ልቡ ጽኑ ነው። ልባችን ጽኑ ነው ወይ? ዛሬ ለመልካም ይጨክር። ምክንያት ማድረግ ኑሮ ውድነት፣ ሌላም ነገር ማድረጉ ለኛ አይጠቅመንም። ልጆቻችንን ትውልድ የምናድንበት እግዚአብሔር የሚከብርበት እስከሆነ ድረስ ይሄ ፈንድሬዚንግ ኮሚቴ እዚህ ቤተ ክርስቲያን 20% ነው ሜምበር ነው። እንደዚህ ብቻ ነው እዚህ ፈንድሬዚንግ አሁን ያዋጣው 600 ሺህ ብር የሰጠው አሉ። ወደ 40 እንኳን ቢሆን 60% ልቡ አልጨከነም ወይ ነው? ወይስ እንደ ኮሚኒቲ እንደ ቀበሌ እንደ እድር እኩል ሪፈረንደም መፈራረም አለበት በእግዚአብሔር ቤት ውስጥ ትውልድ ለማዳን ነው? ወይስ እነዚህ በእግዚአብሔር ተጎብኝተው እነዛ ተረግመው ይሆን? ለምንድን ነው ልቡ ለመስራት ያልጨከነው? ለምንድን ነው ንስሐ ለመግባት ያልጨከነው? በሃይማኖት ለመጽናትና ላለማጭበርበር እውነትን ለመያዝ ያልጨከነው? ለአገልግሎት ልባችን ያልጨከነው? መባና ምጽዋት ለመስጠት ለመጾምና ለመጸለይ ያልጨከነው? የቅዱስ ቂርቆስ ልቡ ጽኑ ነበረ። እግዚአብሔር አምላካችን የጎደለንን ጽናት ከሁላችንም ይመልስልን። የሕፃኑ ልብ እንደጨከነ ጥቡ ልቡ ለሕፃን ብሎ ቅዱስ ያሬድ እንደሚዘምረው አዝማች አድርጎ እንደሚዘምረው እኛም በሕይወታችን ሁሉ ጽና ወንድሜ፣ ጽኚ እህቴ፣ ባለቤቴ፣ ጽና ባለቤቴ፣ ወንድሜ፣ እህቴ፣ ገብረ ማርያም፣ ወለተ ማርያም፣ መከራ አለ፣ ችግር አለ፣ ጭንቅ አለ፣ ጽና፣ ይሄም ያልፋል፣ ጽና። አናንያን አዛርያን ቂርቆስ ኢየሉጣን ያጸና እኛንም ያድነናል። ማዕበሉ ሞገዱን ያሳልፈናል። ዘመነ ክረምት ነው፣ በጣም የጭንቅ ነው። ሐዋርያትን የታደገ አምላክ ዛሬም አይለወጥም። እኛ ብቻ ጽናትና እምነት ስላጣን ነውና እግዚአብሔር አምላክ ለሁላችንም ጽናቱን ያድለን። የድንግል ማርያም ጸሎት አይለየን። የመልአኩ የቅዱስ ገብርኤል አማላጅነት ረዳትነት ከሁላችን ጋር ይሁን። ለማይነገር ጾታው እግዚአብሔር የተመሰገነ ይሁን። ይቆየን።